ብዙዎች ኢትዮጵያውያን በማህበራዊ ሚዲያ ላይ ነው አጋጣሚ ተጠቅማ ኢትዮጵያም ኢሳያስን ብቻ ነጥሎ በመምታት የምስራቅ አፍሪካንም ነቀርሳ መንቀል የምትችልበት እድል አለ ወይ ይላሉ። ተስማማላችሁ? በሱ ኢሳያስን ብቻ ነጥሎ የሚመታ ኦፕሬሽን ኢትዮጵያ አክቹዋሊ አንዱም የኢሳያስ ደጋፊዎችን ትንሽ ያስበረገጋቸው በዚህ ነገር ላይ እንደ ከዚህ በፊቱ ሪአክት ሲያደርጉ አታዩ። በጣም መደናገጥ ውስጥ ነው ያሉት። የመጀመሪያ መደናገጥ ምንድነው? አሁን ባለው አሰላለፍ እስራኤል ከኛ ጋር ነው ያለችው። ኢቨን እኛ አለን እንዳለን ባይቀበሉ እንኳን ከእስራኤል ሊያገኙ ይችላሉ የሚል ስጋት ያለባቸው ይመስለኛል። የነሱ ዋናዎቹ እንደዚህ በደነገጡ ቁጥር ዳር ያሉት ሰዎች ብዙም እምብዛም እዚህ ግባ የሚባሉ አይደለምና ይሄንን እኔም እጠብቃለሁ። ምናልባት መቼ ይሁን መቼ አናቅም፣ በየትኛው ጊዜ ይሁን አናቅም። የኛም ጉዳይ ኢሳያስን ለምኔት ካላደረግን በስተቀር ቀይ ባህርን የማግኘት ጉዳይን ብቻ ሳይሆን የኢትዮጵያ ላይ የፈጠረው ጫናም ለመበቀል አስቸጋሪ ነው የሚሉ አሉ። ኤሊሚኔሽን አካል ነው ወይስ ከስልጣን ማንሳት ነው? እሱ ሌላ ጉዳይ ሆኖ ማለት ነው። የኢሳያስና የዛ ወንጀለኛ ቡድን መወገድ ምንም እንኳን ለዓለም ምንም ትርጉም ባይሰጥ ለአፍሪካ ቀንድ ግን ሰላም ይሰጣል። መቼም ከዓለም ጋር አይገናኝም። አቅም ስለሌለው ኩሬን የሚረብሽ ሰው ውቅያኖስ ሊታስገቡ እምንት እንደሚሆን ማለት ነው። የምስራቅ አፍሪካን ሰላም መበጥበጥ ችለዋል። የአፍሪካን ሰላም መበጥበጥ አይችልም። የዓለምን ሰላም መበጥበጥ አይችልም። በዛ ምክንያት ከፍተኛ ፍርሃት አለ፣ ከፍተኛ መደናገጥ አለ። አስመራም አካባቢ ያለው ግርግር ጥሩ አይደለም፣ ድባብም ጥሩ አይደለም። እሱ ብቻ አይደለም፣ የህግደፈት ህዋት አካባቢ ያለው መደናገጥ ጥሩ አይደለም። አይ ቲንክ አንዳንዴ እንደዚህ አይነት አደጋ ሲደርስ በቴክኖሎጂ እና በሌሎች ነገሮች ላይ የበላይነት ያለው አካል ጋር የምትገጥም ከሆነ ትፈራለህ ማለት። ከጃንዋሪ ጀምሮ በዓለም ላይ እንግዳና አዲስ ነገር ነው፣ የሚያስፈራ ነገር ነው እየመጣ ያለ። በተለይ የአሜሪካንን ማየት የፕሬዚደንት ትራምፕን ኢተገማችነት እና ደግሞ ፎርስፉሊ መጠቀም ስዊፍት ማድረግ እሱ ነገር አይ ቲንክ ማን ነው ከዚህ በኋላ ሊደፍር የሚችለው? አሜን ማን ነው ፊት ሊቆም የሚችለው? አሜሪካን መውደድ አለመውደድ መብታችን ነው። መጥላት ማወደስ መብታችን ነው። ግን ሀቁን አይቀይርም። ከዚህ ፊት ተደርጎ ማይታወቁ ነገሮች ነው የተደረጉ ያሉት። ተሞክሮ ማይታወቁ ነገሮች ነው ተሞክሮ የመጡ ያሉት እና ጦርነት በባህሪ ተቀይሯል። በፊት አንድን መንግስት ለመቀየር ወራት የፈጀ ጦርነት አመታት ካልሆነ ተደርጎ ብዙ ሺህ ደም ፈሶ ብዙ ንብረት ወድሞ እልቂት ተፈጽሞ በአሜሪካኖች የተመራም ነው የምላቸው። በቡሽ ዘመን ብናይ ኢራቅ ላይ የፈሰሰው የዓለም ኢኮኖሚ ተናክቶ ምናምን፣ ሲሪያ ላይ ያየ ነው፣ ሶሪያ ላይ በሺር አልአሳድን ለማስወገድ የተከፈለው ዋጋ፣ የመን፣ ሊቢያ ጋዳፊን ለማስወገድ በእነ ኦባማ ትዕዛዝ አሁን ኮምፕሌትሊ ሌላ ነው። የሆነ ወንጀለኛ ይዞ እንደመውጣት ነው የሚመስለው። ሰው ልዩነቱ መዱሮ ተይዟል፣ አያቶላ ተገለዋል። ያ የዓለምን አይ ቲንክ የሁሉንም አመለካከት የቀየረ ሰማው የሚያስፈራም ነው፣ የሚያስደነግጥም ነው። ምንም አለኝ የምትለው ዋስትና የለም። አገነስት ከአሜሪካ ጋር ሄደ እኔ ጸሎት የሱ ነው። በምንም ታምር አምላክ ሆይ የእኛን ሀገር መንግስት ከአሜሪካ መንግስት ጋር እንዲጋጭ ትፈልግ ታስነውለውሽ መቼም ከአሜሪካ ጋር እንሳፈጣለን። የባለፈው ያቺ አሜሪካ እጅሽን አንሺ ያልንበት እንኳንም አሁን አልሆነም። ከይቅርታ ጋር እንኳንም አሁን አልሆነም። አስባችሁታል እንዴ? አሁን ቢሆን ኖሮ ከባድ ነው የሚሆነው። ወደ ሌላኛው መረጃ ልሻገር። የስምረቱ ፓርቲ አመራር ጣይመ በግል ፌስቡክ ገጹ ቲፒኤልኤፍ ቀጠሮ ይዘዋል ብለዋል። ለጦርነት ከቀናት በኋላ ነው እንግዲህ ቀጠሮ። እኛም መረጃ እናገኛለን እንደዚህ ብለን ቀጠሮ ስንዝት እያፈገፈጉ ነው። አሁን ቀንን አልጠቅስም፣ እሱ ቀን ጠቅሰዋል፣ ቀጠሮ ሰጥተዋል። እንግዲህ ያ ቀጠሮ ላይ ጦርነት ለመጀመር ዝግጅት አጠናቀዋል፣ ምድብ ጨርሰዋል የሚል ነው። መረጃዎች እኔም ደርሰውኛል። ግን የእነሱን ቀን ራሳቸው በትክክል ማክበር ሲችሉ ነው የምናደርገው። ይጀምራሉ አይጀምሩም የምናውቀው ነገር የለም። ምናልባት ሊጀምሩ ማይችሉት ኢሳያስ ካላገዛቸው ወይም ቀጥሉ ካላላቸው አይጀምሩም፣ ቀጥሉ ካላቸው ይጀምራሉ። ያለ ኢሳያስ ምንም የሚያደርጉ አይደለም እነሱ። ኢሳያስ በራሱ ችግር ውስጥ ተወጥሮ ያለ አንድ አምባገነን መሪ ነው። ይሄ አንዱ እየተወራ ያለ ነገር ነው። በኃይል ወጣቶች የታፈሱ ነው። እንዲሁም ደግሞ የህወሓት ሰዎች የግደፍ ሰዎችን የትግራይ መታወቂያ እየሰጡ የግደፍ ሰዎች በብዛት እንዲመጡ እያደረጉ ነው ያሉት።
ወጣቶቹ ቲዲኤፍን ጨምሮ ጥያቄውን እያነሱ ነው ያሉት። በሚያነሱት ላይ በዋናዎቹ ላይ አፈና ያደርጋሉ። ሌሎችን ግን ለማግባባት ነው እየተሞከረ ያለው። ከዚህ በፊት የሚታወቀው ይሄ በቲዲኤፍ በኩል ነበረ ችግር የነበረው። በኤርትራም ወታደሮች በኩል ተመሳሳይ ችግር መከሰቱን አስተማማኝ መረጃ ደርሶናል። ያም ምንድነው? ማንን አምነን ነው የምንዋጋው? ላለፉት ብዙ ዓመታት የችግሮቻችን ምንጭ ህወሓት ነው፣ ያደሃየን ህወሓት ነው፣ የጎዳን ህወሓት ነው ተብለን ስንዋጋ ነበረ። አሁን ደግሞ ከነሱ ጋር ሆነን የምንዋጋው እነሱንስ እናምናለን ወይ የሚል ጥያቄዎች ተነስተዋል። ያ ጥያቄ ተድበስብሶ ነው ያለፈው። በዛ ምክንያት ወደ ትግራይ ገብተው ወደ መጠለያ የሸሹ ከ250 በላይ፣ አንዳንዶቹ 243 ይላሉ፣ እኔ ያለኝ መረጃ ከ250 በላይ መታወቂያ ያላቸው የኤርትራ ወታደሮች፣ አክቲቭ ወታደሮች የነበሩት አዲስ አበባ መግባታቸው ታውቋል። ነገር ግን አዲስ አበባ መግባታቸው መታወቁ ጥሩ ነገር ሆኖ፣ በስደተኝነት ተመዝግበው መምጣታቸው ጥሩ ነገር ሆኖ፣ የስደተኛ መታወቂያ ይዘው መምጣታቸው ጥሩ ነገር ሆኖ፣ የሸከከኝን ነገር ግን ማንሳት ፈልጋለሁ። ቤተሰብ ደሱ በኮሜንት ማየት ፈልጋለሁ። አይሽከክ ትክክል አይደለም፣ ትንሽ ይሄ ነገር ሸከኮኛል። እውነት ነው፣ እንድጓጓ አልፈልግም። ግን ከፍተኛ ጥንቃቄና ክትትል አንድ ቦታ እንዲቀመጡ ማድረግ አለብን ብዬ አምናለሁ። ሌላ እልቂት ሊያስከትሉ ይችላሉ። እነዚህ የሰለጠኑ ገዳዮች ናቸው የኤርትራ ወታደሮች። ሌላ ብሔርን፣ ሃይማኖትን ግጭት የሚፈጥር ነገር ወይ ደግሞ ትልልቅ ሰዎችን፣ ታዋቂ ሰዎችን ፈልገው አሳስኔት የማድረግ ነገር ሊከሰት ይችላል። ይህም መንግስት አያውቅም ብዬ አይደለም፣ ግን ደግሞ ማውራት አለብን። ግን ደግሞ መጠንቀቅ አለብን። እንዳይመጡ መከልከል አይደለም ያለበት፣ ሲመጡ ፊልተር መደረግ ነው ያለበት። ሲመጡ ተመዝግበው ታውቁ እያንዳንዱ እንቅስቃሴያቸው በከፍተኛ ቁጥጥር ሆኖ ነው መሆን ያለበት። ህግ ደፍን ስለማለ አንዱ ፕሮሞት የምናደርገው እሱን ነው። በነፃ ከገባ ወደ ኢትዮጵያ ምድር ሽሽ። ከተማ ለከተማ ግን ብዙ አላም ነው። በጥይት ብቻ አይደለም የምትዋጋው አንድን መንግስት፣ በመረጃ በጥናት በስለላ ልትዋጋ ትችላለህ። ይሄ አቅም የሌለው ኃይል ስለሆነ ማአት መንገድ ነው ሊጠቀም የሚሞክር። ይህንን ህዝባችንን ጥንቃቄ ማድረግ አለበት። በመልክ ስለሚመስሉ ብቻ፣ በቋንቋ ስለሚመስሉ ብቻ፣ መታወቂያ ስለያዙ ብቻ እያንዳንዱን እንቅስቃሴ በአይነ ቁራኛ መከታተል የሁላችንም ኃላፊነት ነው። ከተቻለ ምን ችግር እንዳለ አላውቅም፣ ከተቻለ አንድ አካባቢ አንድ ቦታ የሚሆኑበት የሚፈልጉት ነገር በግልጽ ታውቀው መሸሽ። ከሸሹ በኋላ ስራ ነው የሚፈልጉት ወይስ ሌላ ሀገር ነው የሚፈልጉት? ሌላ ሀገር መሄድ የሚፈልጉ ከሆነ ካምፕ ማስቀመጥ፣ አገንስ መዋጋት እንፈልጋለን ካሉ ድንበር መሄድ ነው አለ አይደለ? የአፋር ከነሱ ገዶ ለፊት መግጠም ነው። ከዛ ውጪ ሌላ ነገር ሊደረግ ይገባል የሚል እምነት የለኝም። እንግዲህ ይሄ መረጃ ግን በሰፊው እየመጣን ያለው በተወሰነ መልኩ ዝግጅት አሁን በሚደርሱ መረጃዎች ዝግጅት እየተጧጧፈን ያለው ቦታ ቦታ የመያዝ ፍላጎት አለ። ዘለግ ብሎ የመግባት ምልክቶችን አሳይቷል። ይሄ በሌሎች ሚዲያዎች የተዘገበን ያለው ምናልባት መንግስት በየትኛው ሞሜንት ምን አይነት እርምጃ እንደሚወስድ ነው የማይታወቀው። ቀድመው በያዙት ቀጠሮ መሰረት እነሱ ይጀምራሉ ወይስ በእኛው መንግስት ይጀምራል? ኦር የጠቅላይ ሚኒስትሩ ከዚህ በፊት እንደተናገረው አሁንም በኢራን ላይ እንዳየነው ዝም ብሎ ይሄ ቦታና ተራራ እየተቆጣጠሩ ታንክና ድሽቃ እየተኮሱ ከመሄድ ይልቅ አዳለው ወይም አስመራ ሰውዬው ባይዘው እየቆፈረ ነው ያ የቀበረው ጉድጓድ ውስጥ ከነነፍሱ መያዝ ወይስ እዛው በቆፈረው ጉድጓድ እስከ ወዲያኛው ሽኝት ማድረግ በቀሪውን በማታ በሰንበት ይሁን በአዘቦት የሚሉ አሉ። የተኛው እንደሚያዋጣ የተኛው እንደሚያስኬድ መሪዎቻችን መንግስታችን ይወስናሉ። እንደ ህዝብ ደግሞ እንጠብቃለን። ከኛ የምንጠብቀው እናደርጋለን። የተለየ ነገር ስናገኝ እንጠቁማለን። ስህተት ሲኖር እንዲያስተካክሉ እናገራለን። እርምጃ ሲወሰድ በሀገራዊ ስሜት በሀገራዊ ጀብደኝነት በሚፈለገው ሁሉ ከመንግስታችን ከጀግናው መከላከያ ሰራዊታችን ጎን እንቆማለን። በድጋሚ እንኳን ለአድዋ በዓል በሰላም አደረሳችሁ።